በጣም ደስ እያለኝ ነው። ከዛ ደግሞ ይጨንቀኛል። ብቻ አላቅም፣ የሆነ ያላሰብነው ነገር እንዳይፈጠር እየፈራው ነው። መሲ ከዚህ በኋላ እኮ የኔ ነች። ምን ይፈጠራል ብለሽ ነው ሚስቴ? እሺ ባልየው። ሰማኝ ግን ቴዲ፣ ግን ምንም ይፈጠር አትሆኝም አይደል? ማለት የደበቀኝ ሌላ እኔ ማላውቀው ማንነት የለህማ? አልገባኝም። እዚህ ደረጃ ላይ ደርሰን ትጠራጠርኛለሽ እንዴ? አረ እየተጠራጠርኩ አይደለም፣ እንዲሁ ልቤ ርፍ እንዲል ብዬ ነው እኮ። ልብሽ አላረፈም ማለት እኮ ጥርጣሬ አለ ማለት ነው። እሺ በቃ ይቅርታ፣ እንደዚህ ነገር ድጋሚ አልጠይቅህም። አታስቢ፣ ስለምወድሽ ምንም ነገር አይደርስብሽም። እሺ አታስቢ። እሺ አንተ ጋር ስመጣ እኮ ሁሌም አልፈራም፣ ጠንካራ ነው የምሆነው። ቤት ስደርስ ነው የምፈራው። አትጨነቂብኝ እሺ የኔ ቆንጆ። ስለተከላከልክልኝ አመሰግናለሁ። በማታውቂው ነገር እያስጨነቀች ስለነበረ ነው። በዛ ላይ ሌላም ሰው ቢሆን የማደርገው ነገር ነው። አታዋሽ፣ እኔ ስለሆንኩኝ ያደረግከው። ለምን ከራስ ጋር ትታገላለህ? በቃ እውነቱን እመን። የቱን እውነት ነው ማሙ? የትኛውን እውነት ነው? በቃ እኔን የተውከኝ፣ የጠላኝ፣ የረሳኝ ታስመስላለህ። ግን ደግሞ እርግጠኛ ነኝ እንደዛ ማድረግ አልቻልክም። በቃ እውነቱን እመን። ለምን አልችልም? በደንብ አድርጌ ነው የምችለው። ሁኔታ ግን እንደዛ አይመስልም። አይመስልሽ ይሆናል ግን ነው። ቤሉል እባክህ ይቅርታ አድርግልኝ። ሲጀመርም እኔ አንተ መራቅ ፈልጌ አይደለም፣ ሁኔታዎች ስላስገደዱኝ ነው። በቃ ማንም ሰው ካንተ ጋር እንደሆነ አይፈልግም። በአንተ ጉዳይ እናቴም ጭምር ሁሉም ሰው ነው የሚያስጨንቀኝ። ይሄን ለማስረዳት ጊዜው በጣም ረፍዷል። አሁን አይደለም ይሄንን የምትነግሪኝ። በቃ አሁን ወደ ቤት ግቢ፣ ሌላ ችግር እንዳይፈጠር። አንቆይም? መቆየት አንችልም። ሲጀመር እኔ ወደ ቤት አልሄድም፣ አንቺ ወደ ቤት ሂጂ። እንዴ ቻው በቃ። ኤልሹ እያለቀሽ ባሉ አንቺ ምንድን ነው የሆንሽው? ነገር አለ ወይስ የሆነ ነገር ፈልገሽ ነው አይደል? ካልፈለክ መሄድ ትችላለህ። እኔ ምር ነው የከፋኝ። እሺ ምን ሆነሽ ነው የከፋሽ? ነገር በጣም ነው የከፋኝ። እንዴት በትውስታ እንኳን ትናንት የመጣችው ልጅ አስታውሶ ነው ይረሳኛል። ምንድን ነው የምትቀባጥሩ? አዶኒ ማስታወስ አይችልም፣ ግን ምን እንደሆነ ማናችንም አናውቅም። እና እሱ ደግሞ መርሳት ካንቺ ጋር ምን ያገናኘዋል? ነገርኩ እኮ ትናንት የመጣችው ልጅ አስታውሶ ነው ይረሳኝ። ጭራሽ እኮ ሚስቴ ናት እያለ ነው። አንቺ ኧረ ቆይ እስኪ እውነቱን ንገሪኝ። ትወጂዋለሽ እንዴ? ንገሪኝ። ምን ይዘጋሻል? ትወጂዋለሽ ወይ? መልሽልኝ። ለምን ጠየቀኝ? የጠየቅኩሽን ብቻ መልሽልኝ። ኤልሹ ትወጂዋለሽ? ኤልሹ የጠየቅኩሽን በስነ ስርዓት መልሽልኝ። ወደዛ ወደዚህ አትበይ። ቆይ እሱ ማን ስለሆነ ነው እንደዚህ የምታለቅሽለት? አዎ እወደዋለሁ። ምን ነው ዝም አልክ? አታወራኝም እንዴ? ምንድነው ማውራሽ? ምን ላውራሽ? ተናደሃል እንዴ? አልተናደርኩም ብልሽ ደስ ይለኝ ነበር። ኤልሹ እንዴት ነው እሱን ልትወጂ የቻልሽው? ሁሌም እንደምታደርጊው እየቀለድሽ ነው አይደል? ንገሪኝ፣ እየቀለድኩ ነው በይ። እውነቴን ነው ጆ፣ እኔ ምንም እየቀለድኩ አይደለም። ቆይ ለምንድን ነው አንተ እንደዚህ የምትሆነው? ለምን ይመስልሻል? ለምንድን ነው ሁሌ ከዙሪያሽ መሆን? ለምን ይመስልሻል የምጠብቅሽ? እያናደርሽኝም ካንቺ ዙሪያ የማልጠፋው ለምን ይመስልሻል? ንገሪኝ ኤልሹ። እንዴ እኔ ምን አውቃለሁ? ታውቂያለሽ ኤልሹ፣ በደንብ ታውቂያለሽ። እኔ በዙሪያሽ ማንዣብበው ሌላ ነገር ፈልጌ አይደለም፣ ስለምወድሽ እንጂ። እንዴ ምንድነው? ቆይ ኑኑን ወደድኳት ስላለበት እንዴ? መስሎኝ ነበር፣ ግን በጊዜው ደስ ስላለችኝና አንቺን ያናደርኩሽ ስለመሰለኝ ነው እሷን ወድሻለሁ ያልኳት። አንቺ ግን ምን አይነት ሰው ነሽ? ቆይ ስንት ልብ ነው ያለሽ? እኔ እኮ እንደተውኩ ነግሬሃለሁ። እኔ ደግሞ የምወደው ዱኒን ነው። እረፊ ኤልሹ፣ እያወራሽ ያለሽው ውሸትሽን ነው። አሁንም በድጋሚ ልታናደጂኝ ነው አይደል? ለምን አናደሃለሁ? እኔ ላናደብ ብዬ አይደለም፣ እውነቱን እየነገርኩ ያለሁት። ኤልሹ እረፊ፣ እረፊ በቃ። እየነገርኩ ነው ጆ። ሲጀመር የጠራሁትም ተጽናና ይመስሉኝ ነው እንጂ አትፈልጊኝ። እንደዛ ነው አይደል? ተወኝ ጆ። እኔ ከዚህ በኋላ ካንተ ጋር እንደዚህ አይነት ነገር ማውራት አልፈልግም። ኤልሹ እርግጠኛ ነሽ ልትሄጂ ነው?
አውጁ አንድ ሁለት ልንገርህ፣ በእኔ መቼ ቢሆን ተስፋ እንዳታረግ። እኔ አልወድህም። ምንድን ነው? ደስ ይላል። በጣም ነበር እኮ ነው ለሱ ያልከፈልኩት መስዋዕት። ለነገሩ ይበላኝ፣ እኔ ነኝ እንደዚህ አይነት ጨዋታ ውስጥ እጄን የከተትኩት። ኡፋ ቬኔሱ ቀጠልሽኝ፣ አናደርሽኝ። መስኝ አስበሽው ግን ታውቂያለሽ? ምን? ለወደፊት እኔና አንቺ ብዙ ልጆች ወልደን የሚኖረው ህይወት ተዋ፣ እንድጓጓት አድርገኝ። የምር ትጓጓያለሽ? አዋ፣ ለምን አልጓጓም? አስበሃል? ልጆች ሲኖር ማለት የኔ የምላቸው ልጆች ኖረው። እኔ ለልጅ አልጓጓም። አሁን ግን እየጓጓ ያለሁት ካንቺ ስለሆነ በጣም ወድሻለሁ። እውነቴን ነው የምልሽ። እምቢ ቢልኝ ኖሮ ጠልፌ ነበር የምወስድሽ።
የኔ ልጅ መጣ። እንንስ ምን ነው ቆያችሁ? አልቀደመችኝም ማለት ነው። ከቤሎል ጋር ነበረች። እኔም ምን ሆና ነኝ? ቆይ ምን እየተፈጠረ ነው ይሄ ሁሉ ነገር? አንዷ በዚህ ትበጠብጠናለች፣ አንዷ ደግሞ በሌላ መንገድ። እንዴ እኔ እህቶችን በዚህ ባህሪ አላውቃቸውም። ኑኑም ብትሆን እንኳን መሲ። እኔማ እንደው ተናገሪ ሰለቸኝ እኮ። አሁን ዛሬ አንተ እንደ አዲስ መናደዱን ምን አመጣው? ምን ልጁ ካስታወሰ ብለን አብራው ወጣች። አንደኛው ሚስቴ ናት ይላል፣ ሌላኛው ደግሞ ፍቅረኛዬ። እንደው ልጁን የምትፈልገውን ነገር ጠየቀው? እኔንማ እንደው አላስወራ ብለህ መለስከኝ እኮ። አዋርቼዋለሁ። እንደው ሄለን በሌለችበት አሁን ይሄ ነገር ሲደረግ እንደው ምን ይባላል? ልጆቹንም አላናገርኳቸው። ቤት ውስጥ የሉም እንዴ? ያው እንግዲህ መሆኑ ካልቀረ ቢያንስ ልጆቹ ይወቁ። ቆይ ምንድነው የምናውቀው? ምንድነው የማናውቀው ነገር? ችግር አለ እንዴ? የኔ ልጅ መተሻል። በቃ እንግዲህ ወንድምሽ ይምጣና የማዋራችሁ ነገር ይኖራል። ምንድነው እሱ? ንገሪኝ። ወንድሜ እስኪመጣ አልጠብቅም። ኧረ ተይ፣ ላይቆይ ይችላል እኮ። ከነገራችሁ ንገሩኝ። ምንድነው? እሺ እንግዲህ የኔ ልጅ መሰረት ልታገባ ነው። ምን ነው ከነከነሽ? ምን ማለት ነው? ልታገባ ነው ማለት ምን ነው የኔ ልጅ? እንዴ ማግባቷ ይሄን ያህል ምን ነው ረበሸሽ? በዛ ላይ ደግሞ በቃ አድጋለች፣ ለትዳር ደርሳለች። እንደዛ ነው? አሁን ጭራሽ የሚቆጣጠራችሁ ሰው እኮ የለም። ጭራሽ በእሷ ቤት ተቀምጣችሁ ስለ ሰርግ ታስባላችሁ። ማን በሌለችበት? ቆይ ግን እናንተ ምን ትሊና ያላችሁ? ለምን አትረጋጊም የኔ ልጅ? ወንድሜ ና ጉድን ስማ። ሰዎች ለሁላችሁም ይሁን ዜና ነው። ምንድን ነው እሱ? ማን በህይወት አለች? ምንም አልሆነችም። ወንድሜ አንተ እሱ እንዴት አወክ? እየቀለድክ አይደለማ? ለምን እየቀለዳለሁ? በህይወት አለች፣ ብዙ ቦታ እየታየች። ከፖሊሶችም የደረሰ መረጃ አለ። ብቻ ተረጋጉ። አለች። በዛ ላይ አየር መንገድም ትኬት ቡክ አድርጋ ነበር፣ ሰርዘው። ስለዚህ በህይወት አለች ማለት ነው። እናቴ ከማን ለማምለጥ ነው እንደዚህ የምትሸሺው? ቆይ ምን አድርገሽ ነው? ሌላም ብዙ ነገር አለ። እርግጠኛ ሰው እነግራችኋለሁ። እና ሰላም ካለሽ ታዲያ ለምንድን ነው ወደ ቤት የማትመጣው? እሱን እሷ ብቻ ነች የምታውቀው፣ እኛ አናውቅም። ወንድሜ አልገባሁም። ይሄን ነገር ስነግርህ እንዲቀልል እንዳለኝ የእውነት በጣም ነው የማመሰግነው። እንኳን ደስ አለሽ። ግን ወንድሜ እዚህ ጋር ደግሞ በጣም የሚያናድ ነገር ተፈጥሯል። ምንድን ነው እሱ? ምን ተፈጠረ? ይኸው ማን በሌለችበት ልጇ ልታጋባት ነው። እዚህ ዳር ሰርግ ምናምን ሲሉ ነበር። ትንሽ እንኳን አያፍሩም። ፈጣጣ ራስ ወዳድ ሆኜ እኮ አይደለም የኔ ልጅ። እኔ በዚህ ጊዜ እንደዚህ ያሰብኩት እኛው ልጄ ራሴን ካላጠፋው ብላ አሻፈረኛለች። ለዛ ብዬ እኮ ነው። እና ቢሆንስ ማን በሌለችበት እንደዚህ ነገር ታሰባል? ጭራሽ እኮ አይታሰብም። እሺ እሱ ተረጋጊ፣ ተረጋጊ ነው ለኝ እኛ እናወራለን። የኔ ልጅ እንደው ምን አባቴ ላድርግ? እንዳያት ትናንት ወደቀችብን። በዛ ላይ ደግሞ ኑኑዬም ስትነግረኝ እንግዲህ ሰሞኑን ራሴን አጠፋለሁ እያለች ስትዝት ነበር አሉ። እና ምን ላድርግ? እንደው አይኔ እያየ ከምትሞትብኝ እንግዲህ በራሷ ፈቃድ እንደፈለገች ትብዬ እኮ ሌላ አማራጭ የለኝም። በቃ እሱን ካላገባው ብለን ብያለች አይደል? ልክ ነሽ። እኛ ምንም ማድረግ አንችልም። አዎ አይቻልም። በዛ ላይ ደግሞ እምቢ ካልሽኝ በክብር መውጣቴ ይቀርና ጠፍቼ ከሱ ጋር እኖራለሁ እያለች አሻፍረኛለች። አይ እንደዛም አይሆንም። እንግዲህ ሸኙኝ ካለች ምን ይደረጋል? ሄሎ ጆ። ሄሎ፣ ምንድን ነው? ባካንተን ብያር ለሚደውልኩት ቶሎ በልና ማሙን አገናኘኝ። ስማኝ፣ በአስቸኳይ ነው ሰፈር መተው ሰደኝ። እንዴ በራስሽ አታገኛትም እንዴ? እኔ ምን ቤት ነኝ? ጆ እረፍ፣ አትቀልድ። ጉዳዩ በጣም አንገብጋቢ ነው። በጣም ነው የምፈልጋት። ለራሴ ተናድጃለሁ።
በእናትህ አትጨመርብኝ አንተን። ስማኝ ማም ስትቀይራ ቁጥሯ ሳልነገረችኝ ነው እንጂ ለአንተ የምደውልበት ምክንያት የለኝም። አሁን ሳላብድ በፊት ወደ ማም ውሰደኝ። እሺ በቃ መጣና ያለችበት ወስድሻለሁ። ጥሩ በቃ አፍጥነው። እኔ በህይወት እያለሁ ማ ነገር መቼም አይሳካም። ጭራሽ ማም የለችም ብላችሁ ቤቱን ትፈነጩበታላችሁ? በጭራሽ ይህ ነገርማ መሆን የለበትም። እህቴ ልታገቢ ነው በቃ? አዎ ደስ አይልም? ያው በጣም የምወደውና የምፈልገውን ሰው በጣም ነው ደስ የሚለው። እንኳን ደስ አለሽ እህቴ። አንቺ ቆሻሻ ኤልሹ ስነ ስርዓትሽ ነሽ። አንቺ አላናገርኩሽም። አንቺ ጭራ ዝም በይ ካልሆነ አጋጭሻለሁ። በጣም ታጋጭኛለሽ አይደል? እንደዛ ነው ደጋግመሽ ስታሰደብኝ ዝም ስልሽ የልብ ልብ ተሰማሽ አይደል? ያንቺን እመለስበታለሁ። አንቺኛዋ ግን ቆይ ምን አይነት ክብራዊ ስና ባለጌ ስለሽ እናቴ በሌለችበት እቅድሽ ልታሳኪ ነው? ስሚኝ እኔ እስካለሁ ድረስ ይሄ ነገር መቼም አይሆንም። እመኚ እኔ በህይወት ያለው መቼም አይሳካልሽም። ኤልሹ ቆይ ችግርሽ ምንድነው? ምን ልሆን ነው የምትይው? አይ እህቴ ቅናት እኮ ነው። ሌላ ምን ይሆናል ብለሽ ነው? ወይኔ ጉዴ! ቤቴ ውስጥ እኮ ነው ያላችሁት። እሱን ትረስቷላችሁ እንዴ? ጭራሽ እኔ በእናንተ ልቀና? ቤቴ ነው ገባችሁ? ቤቴ እና እስከ ኖሩን ድረስ እኮ እኛም እየሰራን ነው። ከቤቱ ድርሻ አለን ወይም ቤቱ የኛ ነው አላልንም። ኤልሻዳይ ቆይ ለምን ትናደጃለሽ? ደግሞ መናደድ ያስረጃል አሉ አይደሉም? አዎ ቶሎ ያስረጃል። ለዛ ነው አንቺ እንደዚህ ያረጀሽው። ኤልሹ ስነ ስርዓትሽ ነው ያዢ። እንደምታዩ እህቴ የሰርጉን ዘፈን እንስፈን አይደል? ኩሉን ማንኩሏታል ኩሉን ማንኩሏታል ባትኮለ በጣም ጥሩ ወተት ታያት እባክሽ። ግን እኮ እሷም ተናዳ ነው። ነገሩም ደግሞ ድንገተኛ ስለሆነ ያናድዳል እኮ። መናደዷ ጥሩ ነው። እስከ መቼኛ ብቻ እየተናደድን እንችለዋለን? ግን ቆይ ሄለን እኮ አልጠፋችም። አሁን ላይ ሄለን ከነገረቻት ምንድን ነው የማደርገው? ፈጣሪ ሆይ ይህንን ማሰብ አልፈልግም። እባክህ አንተ ጠብቀኝ። እህቴ ተነሽ እንጨፍር። እንዴ ኧረ ሰዓቱ ሄዷል። ሰው እንረብሻለን። ተነሽ እባክሽ። ሰዓት ሄዷል። ማንም አይረበሽም። ተነሽ ተነሽ ተነሽ። እሺ አሁን ምን ይባላል? አንዴ ታቅፍኛለሽ፣ አንዴ ደግሞ ትሰድብኛለሽ። ቆይ አንቺ ጤነኛ አይደለሽም እንዴ? ቆይ ምንድነው የምትፈልጊው? መለፍለፍና ቁምና አሁን ማም ጋር ወሰደኝ። ምን ሆነሽ ነው? ቆይ ደግሞ ምን አጋጠመሽ? በጣም ተናድጃለሁ። ከቻልክ ዝም በል፣ አፍህን ዝጋው። ምንድነው ያናደደሽ? ደሞስ ምን የሚያናድድ ነገር አለ? ምን አገባ? አሁን ማምን አገናኘኝ።
ነይ እሺ እንሂድ። ቤሉል በሰላም ነው የፈለከኝ? አዎ መሲ፣ መነጋገር አለብን። የግድ ካላገባው ብለሽ እያስቸገርሽ እንደሆነና ራስሽን አዝሎሽ ከመውደቅሽ በፊት ራሴን አጠፋለሁ እያልሽ ስታወሪ እንደነበር ሰምቻለሁ። የምር ወደሽው ነው እንደዚህ የምትሆኝ? እውነት ይሄን ሁሉ የምታደርጊው ለሱ ነው? አዎ ቤሉል፣ የእውነት ከልቤ ነው የምወደው። ቆይ አንተስ ብትሆን አፍቅረህ አታውቅም? አውቃለሁ፣ በደንብ አፍቅሬ አውቃለሁ። ግን ማወቅ ያለብሽ ነገር መሲ፣ እንደ ወንድም አንቺ መጥፎ ነገር ላይ እንዳትወድቂና ህይወትሽ እንዳይበላሽ በማሰብ ነው እንጂ እኔ ደስ እያለኝ ነው የምሸኝሽ። እንደውም የፈለግሽውን ነገር ሁሉ አረጊ። ስላሰብክልኝ እንደ ወንድም ተጨንቀህ ስለተቆረቆርኩልኝ በጣም ነው የማመሰግነው። ግን ደግሞ ምንም አልሆንም። እሱም በጣም እንደሚወደኝ እርግጠኛ ነኝ። ይሄን ያህል ታግሶኛል። ስለዚህ በቃ ይወደኛል ማለት ነው። እሺ መሲ፣ አንቺ እንዳልሽ እና ሽማግሌዎቹ መቼ ሊላኩ ነው? እውነት ለመናገር ቤሉል፣ ይሄ ነገር እስዬ ሳትኖር መሆኑ ትንሽ ምቾት ይነሳል። ግን ደግሞ እሷ ብትኖርም አትፈቅድም ነበር። እኔም እሷ ሳትገኝ ይሄ ነገር እዚህ ቤት ውስጥ መሆኑ ይከብደኛል። ምክንያቱም ታውቂያለሽ፣ ኤልሹ ራሷ ልታጠፋ የነበረው እናቴ ሞተች ብላ ስላሰበች ነው። ቤሉል፣ አንተ ታማኝ ስለሆንክ ለማንም እንደማትናገር ስለማውቅ አንድ ነገር ልነግርህ ይገባል። ምን? ቤሉል፣ ሄለን ደህና ናት። ሳስበው ምንም አልሆነችም። እየተደበቀች ነው ያለችው። እዚህ ቤትም ዛሬ መታ ነበር። ተደብቃ ነው የወጣችው። ስለዚህ የሰማው ዜና ልክ ነው ማለት ነው። ግን ለምን ተደበቀች? ለማንኛውም ይሄን ለኔ ተይው። አንቺ ለፕሮግራሙ ተዘጋጅ፣ የደስታሽ ቀን ነው። እሺ ወንድሜ፣ በጣም አመሰግናለሁ። የምተማመነብህ ወንድሜና ምርጡ ቤተሰቤ ነህ። ስለዚህ እወድሃለሁ። እሺ? እኔም እወድሻለሁ ምርጡ እህቴ። ደግሞ አታስቢ፣ ሁሌም ከጎንሽ ነኝ። ስላገባሽ አልተውሽም። ልክ እንደ በፊቱ ነው ማደርግሽ እና በቃ አድገሽ አንቺም ልታገቢ ነው ማለት ነው። ቤሉል፣ ደግሞ በቃ ረፋት ታሳፍረኝ። ውጣ። ብታፍሪም አታገቢ ነበር። በቃ ውጣ ውጣ ውጣ። እሺ ቀዝኝ ነው ወጣው። አልፈልግም። በቃ ውጣ። ግን አላገባው ነው ብለሽ ናይቱ ነው እሺ ምንድነው እንደዚህ በማታ ያጣደፍሽ? ምን ተፈጥሮ ነው? ማም ጉድሽን አላወቅሽም። ምን እንደተፈጠረ አልሰማሽም? ምን ነው? ምን ተፈጠረ ደግሞ? መሲል ታገባ ነው ማም። ይሄንን ታምኛለሽ? መሲል ታገባ እኮ ነው። ምን ማለት ነው? ቆይ እንዴት ነው የምታገባው? ቆይ መች ፍቅረኛ ይዛ ነው? ቆይ እንዴት ነው የምታገባው? ማንን እንደምታገባ አላውቅም፣ ግን በቅርብ ነው ሽምግልናው። ከሁለት ቀን ምናምን በኋላ። እውነትሽን ነው ያልሽው? የተሳሳተ ወሬ እንዳይሆን ይዘሽልኝ የመጣሽው? አሃ፣ ስለዚህ መውጣቴ በጣም ተመችቷቸዋል ማለት ነው። ወደውታል። ጭራሽ እኮ ትዝ ብለሻቸው አታውቂም። ቤቱ ሲጨፍሩና ሲዘሉ ነው የሚሉት። የማን መፈጫ ሆኗል? ወይ ይላል። ጭራሽ ታገባ ነው? ሁሉንም አንድ ባንድ ነው የማጠፋቸው። ማም እኔ እኮ ብዬሽ ነበር፣ ቤትሽን መልቀቅ አልነበረብሽም። አየሽ፣ አንዴ ብትለቂ ምን ያለ ተፈጠረ። አንቺ ደግሞ የማይነገር ነገር አትናገሪ። እውነት ግን እኔ በሌለውበት ሽምግልና ይላክ ነው? እርግጠኛ ነሽ? አዎ ማም እርግጠኛ ነኝ። ቃል በቃል እንደሰማሁት። ችግር የለውም፣ አንቺ አትናደጂ። እኔ መውሰድ ያለብኝን እርምጃ ወስዳለሁ፣ አሳይሻለሁ። አዎ ዝም እንዳትይ በጭራሽ። እነዚህ ችጋራሞች። እሺ አታስቢ። ቆንጆ አንድ ነገር ብቻ ታደርጊልኛለሽ። ምንድን ነው? ኤልሹ አሁን ደግሞ ምን ትሰራለሽ? ቆይ አትተኝም እንዴ በዚህ ሰዓት? መስዬ ይቅር በይኝ፣
ቅድም ተናግሬ ያስቀየምኩሽ አይደል? ያው ስለ ነገሩ ድንገት አይደል የሰማሁት፣ ለዛ ነው። ይገባኛል ልሹ፣ እረዳሻለሁ እኮ ግን ደግሞ እንደዚህ መሆን የለብሽም። ልክ ነሽ፣ እንደዛ ማድረግ አልነበረብኝም። ግን ያው ማም ስለሌለች ብቻዬን የተሰማኝ ነው። በዛ ላይ እንደ ሩቅ ሰው ነገሩን ድንገት አይደል የሰማሁት፣ ለዛ ነው። አንቺ ብቻ እኮ አይደለሽም፣ ከኔ ውጭ ማንም አያውቅም ነበር። ሁሉም በቅርቡ ነው የሰሙት። እንደዛ ከሆነሽ ይቅርታ። ይቅርታዬን ተቀብለሽኛል? አዎ ይቅር ብዬሻለሁ። ችግር የለውም። አመሰግናለሁ። ያው ከዚህ በኋላ እዚህ ቤት ተሽ የምትሄጂ ሁሌም ቢሆን እህቴ ነሽ። ቆይ ግን ማን ነው የምታገቢው? እሱማ ሰርፕራይዝ ነው። ሰርፕራይዙን እንኳን ለኔ ተይው፣ እሰራልሻለሁ። በቃ አሁን ልተኛ ስለሆነ ልሂድ። ዳደር። እሺ ደግሞ ምን አይነት ተንኮል ሰርተሽ ይሆን? አስመሳይ ታስመስላለች። ተንጨባረረ እንድትጸጉ ነው ትንሽ ምን እናድርግበት? ይሄ እናድርግልሽ። እሺ ተባለ። ረዘምኩብሽ? እሺ ነው። ቆንጆ ነው በጣም። ወይኔ ስታምሪ! እህቴ እኔ ላንቺ በጣም ነው ደስ ያለኝ። እውነት ያርግልሽ። በጣም ነው ደስ ያለኝ። ምንም ነገር ሳይጎልብሽ ደስተኛ ሆነሽ ኖሪልኝ። አመሰግናለሁ። ያንቺም ቀን ይመጣልሽ። አዎ ልክ ነሽ፣ ይመጣል። እና ሰዎቹ መጡ። የምን ሰው? ሽማግሌዎቹ ማለት ነው። እነሱማ ገና አልመጡም። በስመ አብ እንዴት እንደጨነቀኝ። ይሁን ነገር ሳይፈጠር በሰላም ባለቀ። አትጨነቂ፣ እሺ? ምንም አይፈጠርም። እንዴት ነው? በጣም አምሮባችኋል። ቆይ አንቺ ሙሽራ ነሽ እንዴ? እኔ ኧረ አይደለሁም። አንቺም ደመቅ ብለሻል፣ አምሮብሻል ብዬ ነው። አንቺም እኮ አምሮብሻል ይልሽ መሲ። በድጋሚ በጣም ደስ ብሎኛል። እንኳን ደስ አለሽ። መቼም ቢሆን አይሳካልሽም። የማደርገውን እናውቃለሁ። ተቀመጥ እንጂ እኔ ልጅ ይደክማሉ። እሺ ማን ይቀመጣሉ? ሰላም ለዚህ ቤት እንዴት ናቸው? እናታችን እንዴት ነው? እናታችን ታመኩ። አረፍ በል እስቲ። ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ? አረፍ በሏ። የመጣንበትን ሳንናገርም አንቀመጥም እኮ። ቁጭ ብላችሁ አይደርስም? በጭራሽ እንደዛማ አይሆንም። የመጣንበትን ሳንፈጽም አንቀመጥ። ተዋቸው የኔ ልጅ፣ አንተ ተቀመጥ። እሺ የመጣችሁበትን እንግዲህ ተናገሩ።